ሞራል ስለሌላችሁ ነው። ሌላ ስድብ አታውቁም። ሰገጤ መሆናችሁ ያለፈበትን ስድብ ነው የምትሳደቡት እስከ ዛሬ። ትናንትናም ባሪያ ናችሁ፣ ስትሸጡ ነበር። ይህንን ያልኩት እንዲህ ብዬ ማህበረሰብ መሳደብ አልፈለግኩም፣ ግን እሱ በተናገረው ልክ መልስ ትፈልጋለህ። ወራዳ ማንን ያሳድብክ መሰለ? አንተ እናትን ወዳለሁ። እናቱን የምወድ ሰው ምን ይሰራል? ከሚዲያ ላይ እናትን እየተሳደበ የማንንም እናት የሰውን እናት እየተሳደበ የሰውን ሁሉ የብሔር ብሔረሰብ አፍ ውስጥ እናቱን ያስገባ የተረገመ ማፀን ነው አንተን የወለደ። እውነቱን ልንገር፣ የተረገመ የተጠላ ማፀን ነው አንተን የወለደ። የተባረከ ማፀን ቢሆንማ የሴትን አክብረ እናትን ታስከብራታለህ። አንተ ግን ቆሻሻ ስለሆንክ ሴትን ተሳድበ የስንት ሰው አፍ ውስጥ እናትህን አስገባሃል። ቆንጥጣ ያላሳደገች ባለጌ ወራዳ የወለደህ ማፀን ነው የተሸከመህ ማፀን ቆሻሻ ነው። በስባሳ ሁለተኛ ቀና ብለህ ያት ቀና ብለህ ታያለህ ደግሞ ምን እንደማደርግ እኔ ለአንተ በቂ ነኝ። አንተ በስባሳ እከካም ምን አባህ አድርገህ ነው የምትላት? ምን ታርግ? ምን ዝም አለች? ትናንትና ማታ ራሱ ምን አለች? ስትመጣ እያዳመጥኩ ነበረ። በቃ እኔ እናንተ ወንድማማቾች ይቅር፣ በቃ እሺ ይቅርታ እንባባል አለችው። መናገር እንኳን የማትችል አታሳዝናችሁ? መብቷን ራሱ መከራከር ያልቻለች ልጅ እንደዚህ ስትናገራት ከየት መጣክ? ትናንትም ባሪያ ነክ፣ ዛሬም ባሪያ ነክ። ለቃቃም እዛ ሄድክ፣ በማንነታችሁ ተደራዳችሁ። ትላንትና በቀደም ሀቅ እናወጣለን ያለ ሁሉ ትላንትና ሌላ ነገር አወራ። ማና ሴቷም ስትጠየቅ መች አልኩኝ እከካም ቆሻሻ። አንቺ ባለፈው ምን ብለሽ አሁን ደግሞ ለምንድን ነው ሁለት ምላስ የምታወሪው? ለምን ቀየራችሁ ቃላችሁ? ለምን ታጥፋላችሁ ቃላችሁን? ቃል በመስገባችሁት መሰረት ለምን አውጥታችሁ አልሰጣችሁም? የእናንተን ቆሻሻ ልጅ አያፍርም ደግሞ ይሄ እፍረተ ቢስ። እናቴን ናል ስለ እናት ክብር ለማወቅ ሴትን አክብር። እሺ እናትን የምትወድ ከሆነ ሴትን አክብር፣ እናትህን አስከብራት። መሀይም ድልብ የወለደ ማህበረሰብ ምሁር ቢሆን ምሁር ነበርክ ወይ ዶክተር ነክ ወይ ፕሮፌሰር ነክ ወይ መሀንዲስ ነክ። ቲክቶክ ላይ አልነበርክም። ቆሻሻ አንዳንድ አበባ አትለቃቅምም ነበር። የወለደህ መሀይም ነው፣ ያሳደገህም መሀይም ነው። ለዚህ ነው ቁጭ ብለህ ሴትን እየተሳደብክ አበባ የምትለቃቀሙ። መጀመሪያ እንደ ወንድ ሂድና ስራ። ልክፍታም ሰላም፣ እንዴት ናችሁ ቤተሰብ? በነገራችን ላይ ቤኪ በካቤራ የሚባል ልጅ በጣም ባለጌ ነው። ሀዲያ የሚባል ሀገር ለመጎበኘት እንዳትሄዱ ሴቶች፣ የፈለገ ነገር ቢሆን ሀዲያ ወንድ ያለበት አካባቢ እንዳደርሱ። በጣም ደፋሪዎች ናቸው። የእነሱ ሴት ለራሱ በጣም ባለጌዎች ናቸው። ተደፍሮ ስለሚኖሩ ለሴት ልጅ ክብር የላቸውም። ቲክቶከር የምትባል ሴቶች በተለይ ወደዛ ሀገር እንዳትሄዱ። ምን አስገባት? አንዴ ሰላም እዜታችሁ። ሰላም ማናት? ሰላም አንድ ቁጥር ጻፊ ባያት። እንዴ እናንተ ምን ሆናችሁ ነው? እንዴት ነው እንደዚህ ተደራጅታችሁ ሚዲያ ላይ የኦሮሞ ልጅ ሴት ለዛውም ሴት ልጅ ላይ እንደዚህ እንትን ትላላችሁ? እኛ እኮ ሚዲያ ላይ ዝም ብለን እንትን የምንለው እኮ ትጫወት ይትደሰት ብለን ነው እንጂ እኮ ቤተሰብ አላት እኮ እቺ ልጅ። ከዛ ማልፋ ሞቲ የወንዶቹ እንኳን ችግር የለውም ትላለህ። የሴቶቹ እንደዚህ መሆን ነገ በኔ የሚባል ነገር የለም እንዴ ጋይስ? ነገ በኔ ሰላም የምትባል የለም። አንድ ቁጥር ነገ በኔ የሚባል ነገር ፉጋ የምትሉ ሰዎች ማለት ነው። ኦሮሞ ሳይሆን ፉጋ እናንተ ናችሁ ፉጋ። ኦሮሞ እኮ የንጉስ ባለ ሀብት የዛሬም ወደፊትም ለነገም ንጉስ ነው ኦሮሞ። እኛ ነን እዚህ ያደረስነው እኮ እኛ ነን እዚህ ያደረስነው። እኛ ዝም ስንል አናሳ ብሔር ተብሎ ሲሰደቡ እኛ ተው ስንል ለካ እነሱን የሚሳደብ ሰው እኔ የምሬ ነው። ብዙ ጊዜ አናሳ ብሔር ተብሎ ሲሰደቡ አያቸዋለሁ። ተው ሰውን እንደ ሰው እና እኛ በስርዓት ስላደግን በጉዲፈቻ ምናምን ለዛ ነው እንትን
ይሄ ፌመስ ብላችሁ አታውሩ። ሲጀመር ማህበረሰቡ ለራሱ ወደዛ ወደ ወሎ ውስጥ አሁን ሄደሽ ሀዲያ የሚባል ብሄር ታውቃለህ? ማንም አያውቅም። ወላሂ ማንም አያውቅም። የላችሁ እኔ ኢትዮጵያ ውስጥ የምናውቀው ታላላቆቹ ኦሮሞ፣ አማራ፣ ትግሬ እነዚህን ነው የምናውቀው። ከተወለን ጀምሮ አናውቃችሁም። እዚህ ላይ መታችሁ ይኸው በድፍረን አሁን ገና ሴት በመድፈር አወቅናችሁ፣ ፈመሳችሁ። ሴት በመድፈር እኛ አናውቃችሁም። ካሁን በፊት ሰው የሚሄድበት ሀገር ለራሱ እኮ አይሄዱም። የሚሄዱት ለራሱ እኮ ደቡብ አፍሪካ ነው። ደቡብ አፍሪካ እዛ እኮ ለመደፈር እና ሴት ለመድፈር ነው የሚሄዱት። ጋላ እኮ ስድብ አይደለም። እናንተ ጋላ ስድብ ትመስላላችሁ እንዴ? ጋላ እኮ ስድብ አይደለም። ፉጋና ዋላሞ እናንተ ናችሁ፣ ኦሮሞ ሳይሆን እናንተ ናችሁ። ስለዚህ አትናደዱ እንዴ።